አይነት ተለማማጭ ፍቅር የሆነ አምላክ ነው። አይንህን እያየ እንደገና ትወደኛለህ፣ እንደገና ታፈቅረኛለህ። 3 ጊዜ ሲሉ እኮ ነው የደነገጠው። ጌታ ሆይ እንደምወድህ አንተ ታውቃለህ። ጌታችን ሊሰቀል ሲል እግራቸውን ሲያጥባቸው በምሴተ ሐሙስ ቃሉ እንዲህ ብሎ ነው የሚጀምረው። ምን ይላል መሰላችሁ? እግራቸውንም ሊያጥብ ጀመረ ነው የሚለው። ጀመረ ለምን መሰላችሁ? ጀመረ የሚለው ቆሽሸው እንደገና ይመጣሉ። የተወደዳችሁ ክርስቲያኖች እውነት እንነጋገር ከተባለ ከአይሁድ የቀጠለ የክርስቲያኖች ጅራፍ የለም ክርስቶስን የሚገርፈው። ቅድም እንዳልኳችሁ ቤቱ ተዝረክርኮ ትኋንና ተባይ ሞልቶ ልንኖር ነው። እግዚአብሔርን አባረነው፣ ዲያብሎስን አሳርፈነው ልንኖር ነው። ክርስቶስን በር ላይ አስቆመነው፣ ዲያብሎስን አስተናግደን ልንኖር ነው። እግዚአብሔርን እያስቀናን ከዲያብሎስ ተፋቅረን ልንኖር ነው። የሚጠላንን ዲያብሎስን እስከመቼ ያስደሰት ይወደን መስላችኋል? ለገሃነመ እሳት አብረነው ማሟሟቂያ እኮ ሊያደርገን ነው። ብንወድቅ እንነሳለን፣ አይዟችሁ። ብንደክም እንበረታለን፣ አይዟችሁ። ብንሳሳት እንታረማለን፣ አይዟችሁ። በር የሚዘጋ የሚያባርር አምላክ የለንም፣ ይቀበለናል። የተወደዳችሁ ክርስቲያኖች ንጹህ እስክትሆኑ ነው የምትጠብቁት። መቼም ንጹህ አትሆኑም። መርዶ ከሆነ ላርዳችሁ። ስጦታ በሚል ርዕስ ትንሽ ደቂቃዎች አቆያችኋለሁ። ስጦታ አንድ ጥያቄ ጠይቄያችሁ ልጀምር። የተወደደ መድኃኒታችን ኢየሱስ ክርስቶስ ከኛ በተለይ ከዚህ ጉባኤ ካላችሁት ስጦታ መቀበል ቢፈልግና እኔም ጥያቄ ብጠይቃችሁ ለተወደደ መድኃኒታችን ኢየሱስ ክርስቶስ ስጦታ መስጠት የምትፈልጉ ብላችሁ እስኪ ስጦታ ልትሰጡት የምትወዱ እጃችሁን አውጡልኝ። አይዟችሁ፣ እጅ አውጡ ሲባል ገንዘብ እየመሰላችሁ ትጨነቃላችኋል። ለምዶባችሁ እኮ። አይዟችሁ፣ ዛሬ ገንዘብ የለም። አውጧ አልታየኝም። እግዚአብሔር ይስጥልኝ። በትምህርቴ ማብቂያ ላይ እንዳትረሱ ይሄን ጥያቄ ጠይቃችኋለሁ። እርግጠኛ ነኝ ሁላችንም እዚህ የመጣ ነው እግዚአብሔር በሰውነታችን፣ እግዚአብሔር በሕይወታችን፣ እግዚአብሔር በልባችን እንዲያድር እንዲኖር ንጉሳችን ሆኖ እኛን ዙፋኑ እንዲያደርገን እንፈልጋለን። እውነት ሐሰት? እውነት ነው። የእግዚአብሔር ማደሪያ ለመሆን የማይፈልግ ማን ነው? እኔና እናንተ የእግዚአብሔር ማደሪያ ለመሆን እንፈልጋለን። እግዚአብሔር በእኔና በእናንተ ሰውነት ሊያድር የሚችለው በእኔና በእናንተ ሰውነት አንድ ነገር ያላደረ እንደሆነ ነው። እሱም ኃጢአት ነው። ኃጢአትም ጽድቅም እግዚአብሔርም ሉሲፈርም ተቻችለው በእኔና በእናንተ ሰውነት ሊያድሩ አይችሉም። ወይ ብርሃን ወይ ጨለማ፣ ወይ ክርስቶስ ወይ ቤልሆር፣ ወይ ጣዖት ወይ መቅደስ፣ ወይ ጽድቅ ወይ ኃጢአት። እግዚአብሔር በእኔና በእናንተ ሰውነት የሚያድረው የኔና የእናንተ በደል ኃጢአት የተወገደ እንደሆነ ነው። ታዲያ እግዚአብሔርን እስከ መቼ ሳናሳድረው እንቀራለን? እስከ መቼ እግዚአብሔር በእኔና በእናንተ ሰውነት ሳያድር ይቀራል? እስከ መቼ ብቻችንን እንሆናለን? እውነት እንነጋገር ከተባለ እንኳን እግዚአብሔርን አንድ ጨዋ እንግዳ እንኳን ሊያሳድር የሚችል ሰውነት አይመስልም። ያንዳንዶቻችን ሰውነት፣ ያንዳንዶቻችን ቤት የእግዚአብሔር ቃል ቤቱ ነን ይሌለ ያንዳንዶቻችን ሰውነት ይሸታል፣ በደል አከርፍቶታል። እንኳን እግዚአብሔርን ሊያስቀርብ ደግ ሰው እንኳን ማስቀረብ አይችልም፣ ይሸታል። ያንዳንዶቻችን ሰውነት፣ ያንዳንዶቻችን ቤት እንኳን እግዚአብሔርን ሊያሳድር ምስቅልቅል ወጥቷል። እንኳን ለማደሪያነት፣ ለመራመጃነት፣ እንኳን ለማረፊያነት፣ ለማለፊያነት እንኳን አይሆንም። አይቻልም፣ አይቻልም።
ታዲያ እግዚአብሔር እንዴት ያድራል? የአንዳንዶቻችን ሰውነት ይቅርታ አድርጉልኝና ትልልቅ አውሬዎች ታስረውበታል። ተናካሾሾች አሉበት። እንኳን ቤት ውስጥ ሊያስገባ ከደጅ እንኳን የማያስቀርብ ትንንሽ ክፉ ጸባዮች አሉበት። እንደ እባብ የለሰለሱ ደግሞም እንደ አንበሳ የሚያገሱ አንዳንድ ጸባዮች አሉበት። ታዲያ እግዚአብሔር እንዴት አድርጎ ወደኛ ይገባል? እግዚአብሔር እንዴት አድርጎ የኔና የናንተን ዙፋን ያደርጋል? የአንዳንዶቻችን ሰውነት እንኳን ሊያሳድር ጥቂት የማያቆይ ብዙ ተባዮች የሞሉበት ይመስላል። አያሳድርም፣ ውጡ ያስብላል። ምእመናን ቅድም ጠይቄያችኋለሁ። እግዚአብሔር እንዲያድርብን ከተፈለገን ቤታችን መጽዳት አለበት። ቤታችን፣ ሰውነታችን መስተካከል አለበት። የተወደዳችሁ ክርስቲያኖች ኃጢአት ካልተወቀደ በቀር እግዚአብሔር በእኔና በእናንተ ደግሞ ሰውነት ሊያድር አይችልም። እንደው ሌላ ነጥብ ልጨምር። እርግጠኛ ነኝ እግዚአብሔርን በጣም እንወደዋለን። እርግጠኛ ነኝ እግዚአብሔርን እንፈልገዋለን። እርግጠኛ ነኝ እግዚአብሔርን እናፈቅራለን። እግዚአብሔርን የሚወደው እግዚአብሔርን የሚያፈቅረው ማፍቀሩንና መውደዱን የሚገልጠው እግዚአብሔር የሚጠላውን ነገር በመጥላት ነው። ደግሞአለሁ፣ እግዚአብሔርን እወደዋለሁ የምትል ነፍስ እግዚአብሔርን መውደዷን የምታረጋግጠው ወይም የምትገልጠው እግዚአብሔር የሚወደውን ትወዳለች፣ እግዚአብሔር የሚጠላውን ትጠላለች። እግዚአብሔር ጽድቅን ይወዳል፣ ይቺ ነፍስ ጽድቅን ትወዳለች። እግዚአብሔር ኃጢአትን ይጠላል፣ እግዚአብሔርን እወዳለሁ የምትል ነፍስ ኃጢአትን ትጠላለች። የተወደዳችሁ ክርስቲያኖች የእግዚአብሔር ቃል እንዲህ ይላል፣ የዓለም ወዳጅ ሊሆን የሚፈቅድ እንግዲህ የእግዚአብሔር ጠላቱ ሆናል ይላል። ልድገመው፣ ቅዱስ ያዕቆብ ነው የሚናገረው፣ ምዕራፍ 4 ቁጥር 4 የዓለም ወዳጅ ሊሆን የሚወድ የሚፈቅድ የእግዚአብሔር ጠላቱ ሆኗል። ኃጢአትን የሚወድ ፍቅር የሆነው የእግዚአብሔር ጠላት ሆኗል። የተወደዳችሁ ክርስቲያኖች እውነት እንነጋገር ከተባለ ከአይሁድ የቀጠለ የክርስቲያኖች ጅራፍ የለም ክርስቶስን የሚገርፈው። መጽሐፍ ቅዱስ በበደልና በኃጢአታቸው ይሰቅሉታልም ያወርዱታልም ይላል። ጌታችንን የሚሰቅል ኃጢአት የለም፣ ጌታችንን የሚያወርድ በደል የለም። እኛ ውስጥ እንደ እሾህ የሚያም ቁስል የሚያመጣ ምንም ነውር በእኔና በእናንተ መካከል የለም። ዛ ነብዩ ዘካርያስ ምን ሆነህ ነው ብሎ ጠየቀው። በወገኖቼ ቤት የቆሰልኩት ቁስል ነው አለኝ ይላል። ምእመናን ወገኖቹ በሆኑ በአይሁድ ብቻ አይደለም፣ እኔና እናንተ ቤት የቆሰለው ቁስል የለም ክርስቶስ? የሐሜት ቁስል የለም፣ የዝሙት ችንካር የለም፣ የስርቆት ነውር የለም፣ ምራቅ የለም፣ የተፋንበት ምራቅ የለም። ይሄንም እላችሁ ዝም ብዬ አይደለም፣ ወይም አይምሯችሁ ልሸነቁጠው ፈልጌ አይደለም። በበደላቸውና በኃጢአታቸው ይሰቅሉታል ያወርዱታልም ስለሚል ነው። እግዚአብሔርን እንደምትወዱ እግዚአብሔርን እንደምትፈልጉ አውቃለሁ። ግን አንድ ነገር ልጠቁማችሁ፣ እርሱ የሚወደውን ንስሐን፣ እርሱ የሚወደውን ስርየተ ኃጢአትን፣ እሱ የሚወደውን ይቅርታን ፈልጉ። እርግጠኛ ነኝ እዚህ የመጫችሁት ምርጫችሁን እግዚአብሔር እንደሆነ አውቃለሁ። ምርጫችሁን እግዚአብሔርን እንዳደረጋችሁ ማምናለሁ። ለዚህ ነው ታክሳችሁ ቁጭ ብላችሁ እኛን የምትሰሙ። ምርጫውን እግዚአብሔር ያደረገ ሰው ምን ያደርጋል ካላችሁኝ፣ መንገዱን የእግዚአብሔር መንገድ ያደርጋል። በቃ እግዚአብሔርን የመረጠ ሰው የእግዚአብሔርን መንገዱ ያደርጋል። የእግዚአብሔር መንገድ ምንድነው? የጽድቅ መንገድ አይደለምን? መንገዳችሁንና ስራችሁን አሳምሩ ይላል እግዚአብሔር ቃል። የተወደዳችሁ ኦርቶዶክሳውያን ምርጫውን እግዚአብሔር ያደረገ ሰው ሐሳቡን የእግዚአብሔር ሐሳብ ያደርጋል።
የእግዚአብሔር ሐሳብ ምንድናት? የጽድቅ ሐሳብ አይደለችምን? ምርጫውን እግዚአብሔር ያደረገ ሰው ፈቃዱን የእግዚአብሔር ፈቃድ ያደርጋል። የእግዚአብሔር ፈቃድ ምንድነው? እንዲህ ይላል እግዚአብሔር ቃል፣ የእግዚአብሔር ፈቃድ እሱም መቀደሳችሁ ነው ይላል። እግዚአብሔር ሌላ ፈቃድ የለው፣ እንድንቀደስለት ነው የሚፈልገው። እርግጠኛ ነኝ ሁላችንም እዚህ እግዚአብሔርን ብናየው ደስ ይለናል። መጽሐፍ ቅዱስ እንዲህ ይላል፣ ተቀደሱም ዘንድ ፈልጉ፣ ያለ እርሱ ጌታን ሊያይ የሚችል የለም ይላል። ምእመናን፣ የክርስትናችን የኦርቶዶክሳዊነታችን የመጨረሻው ህይወት የእግዚአብሔርን ፊት በማየት በተድላና በደስታ መኖር ነው። የተሳለ የፊቱ መልክ በዚያ አለ። በዚያ የፊቱን መልክ ለማየት ግን ከኔና ከናንተ የሚያስፈልገው ከመርከስ የተለየ መቀደስ ነው። እርግጠኛ ነኝ ቅድመ ምህራችን ሲያስተምሩ ነበር። እኔም ከዛውን የቀጠልኩት እንደውም ፕሮቶኮልን ጠብቄ በሳቸው ቶን ሄድኩት። አይሻል እንዳላስደነግጣችሁ እኮ ብዬ ነው። ደግሞ ምን አይነቱ ውሽንፍር መጣብን እንዳትሉ ፕሮቶኮል ጠብቄ በሳቸው ሜጀር ነው የሚሉት እነ እስኪ ጥያቄ ልጠይቃችሁ። ከመጨረሻው ዘመን ወይም ከዚህና ከሚመጡ ዘመናት መከራ መዳን የምትፈልጉ እስኪ እጃችሁን አውጡልኝ። ምን ይላል የሚል ይመስላል ውስጣችሁ። አውርዱ። ባላያችሁም እንደምታወጡ ስለማውቅ ነው። የተወደዳችሁ ክርስቲያኖች፣ ከሚመጣው የመጨረሻው ዘመን መከራ፣ ሐዘን፣ ስቃይ፣ ስደት፣ እንግልት መዳን የሚፈልግ ሰው አንድ ነገር ያደርጋል፣ ወደ እግዚአብሔር ይመለሳል። መጽሐፍ ቅዱስ እንዲህ ይላል፣ ትንቢተ ኤርምያስ ምዕራፍ 26 ቁጥር 13 ላይ እግዚአብሔር የተናገረባችሁን ነገር ይተዋል ይላል። እኛ ኃጢአትን ስንተው እግዚአብሔር መከራ ዞብን ከሆነ ይተዋል። እኛ ከበደል ስንመለስ እሱ ከቁጣ ይመለሳል። በእርግጠኝነት ማስፈራራት አይደለም ያስኩት፣ አደራችሁን። ሲያስፈራሩን አመሹ እንዳትሉ፣ ከመሸ መጥቼ እንዳልደበራርሰው። ግን ባልነግራችሁ ችግር ነው። ዓለም በክፋት እየባሰ ይሄዳል ይላል አይልም? መጽሐፍ ቅዱስ እኮ ነው የሚለው። በክፋት እየባሱ ይሄዳሉ፣ ጽኑ መከራን ያጸናሉ። አንተ ነህ የምትለው? መጽሐፍ ቅዱስ ነው እንጂ የሚለው እኔ አይደለሁ። ተውት፣ እኔን ተውኝ። እሺ፣ በቀደም የጣሊያኗ ጠቅላይ ሚኒስቴር የነገራቻችሁን አልሰማችሁ? ከሰደበኝ የነገረኝ እንዳትሉኝ እንጂ 2025 ትንሽ ከበድ ይል ነበር አለ ሴትዮዋ ወጣ ነገር ይተብላ ነው መሰለኝ። 2026 ደግሞ ትንሽ ከበድ ይላል ብላና አረፈች። 2027 ደግሞ ይላል ደግሞ አንዱ ሰውዬ መጥቶ። ከዚህ የመጨረሻው ዘመንና መከራ መዳን የሚፈልግ አንድ ነገር ያረጋል። ምን ያረጋል? ምን ያረጋል? ወደ እግዚአብሔር ይመለሳል፣ ንስሐ ይገባል፣ ከአምላኩ ከእግዚአብሔር ጋር በደሙ ይታተማል። በደሙ ይታተማል፣ ያልፋል፣ መሸሸጊያ ያደርገዋል፣ ይደበቅበታል። ሕዝቤ ሆይ ጥቂት ዘመን ወደ ቤት ግባ፣ በኋላህም ደጅህን ዝጋ፣ ተሸሸጊ ይላል እግዚአብሔር ቃል። ሌላ ምእመናን፣ የኔና የናንተ ጉዞ ኮርስ ተምሮ ለመሄድ አይደለም። መቼም ነግረዋችኋል። የሆነ ዕውቀት ታጥቆ ዕውቀት ጨምሮ ለመሄድ አይደለም። የተወደዳችሁ ክርስቲያኖች፣ ከዕውቀት በላይ ሕይወት። መጽሐፍ ቅዱስ እንዲህ ይላል፣ አንተን ማወቅ የላከውንም ኢየሱስ ክርስቶስን ማወቅ ይህች ዘላለም ሕይወት ናት ይላል። ዕውቀታችን ወደ ሕይወት፣ ሕይወታችን ወደ ዘላለም ሕይወት ልታገባን የመጣ ነው። ጥልቀቱ ምጥቀቱ ለመታወቅ የሚያልፍ ወደ እግዚአብሔር ፍቅር ለመድረስ ነው የመጣ ነው ወገኖቼ። ረጅም ጉዞ ነው። እንደውም ቅዱስ ጎርጎርዮስ ዘኑሲስ ካራያ እግዚአብሔር ከመልካ እግዚአብሔር ወደ አምሳለ እግዚአብሔር የሚደረግ ረጅም ጉዞ ነው የሚለው። ጉዞ ላይ ነን አሁን። እዚህ ተቀምጣችኋል አይደለም? ምን እያደረጋችሁ ነው?
የተጓዛችሁ። አንዲትን መነኩሲት አንድ ሰው መጣና አሉ ጎብኚ በሯን ክፍት አድርጎ ሲያያት ቁጭ ብላለች። ደሞ ዞሮ ዞሮ ከመሸ ክፍት ሲያረግ ቁጭ ብላለች። ምን ነው እዚህ ተቀምጠሻል አላት አሉ። አልተቀመጥኩም እኮ። እናስ? እየተጓዝኩ ነው አለችው። ወዴት? ወደ ሰማይ። በተመስጦ ናት፣ በጸሎት ናት፣ በትጋሃ ሌሊት ናት፣ በተጋድሎ ናት። እና ምን ላይ ናት? ወደ ረጅሙ ጉዞ፣ የቅድስና ጉዞ። ወዳጆቼ የተጠራነው ወደዚህ የቅድስና ጉዞ ነው። የቅድስና ጉዟችን የመጀመሪያው ነጥባችን ደግሞ ንስሐ ናት፣ ከእግዚአብሔር ጋር መታረቅ ናት። በምስጢራተ ቤተ ክርስቲያን ከክርስቶስ ጋር መሳተፍ ናት፣ ከክርስቶስ ጋር መሳተፍ ናት። የግንኙነቷ መጀመሪያ እሷ ናት። ታዲያ ምን ልናሳስባችሁ ፈልገን መሰለኝ በዚች ጥቂት ደቂቃዎች ይውላችሁ ቢያንስ ከዚህ ጉባኤ በኋላ ቢያንስ ከዚህ ትምህርት ሐሳብ በኋላ ምን ይጠበቃል ከኛ ካላችሁኝ ቢያንስ ንስሐ ለመግባት መፈለግ፣ ቢያንስ መፈለግ፣ ቢያንስ ማሰብ፣ ቢያንስ ወደዛ ማዘንበል፣ ቢያንስ ጉዞ መጀመር መፈለግ። ይሄን ያልኳችሁ ለምን መሰላችሁ? ኃጢአትን ከመተው የሚቀድመው ንስሐ ለመግባት ከመፈለግ ነው ወገኖቼ። ካልፈለክ አትተው፣ ጉዞ ካልጀመርክ አትደርስም፣ ካላሰብክ አትፈጽምም። ቢያንስ መፈለግ ወገኖቼ። ኃጢአትን ለመተው ባላሰብን ጊዜ ሁሉ ደግሞ አለው ኃጢአትን ለመተው ባላሰብን ጊዜ ሁሉ በኃጢአት እንደምንኖር ታውቃላችሁ። ስታስቡ ስትፈልጉ ግን ኃጢአትን መግታት ትጀምራላችሁ፣ ጽድቅን ለመስራት ትነሳሳላችሁ። የመጀመሪያው ነጥብ እሱ ነው። እንድትፈልጉ፣ እንድታስቡ፣ እንድታሰላስሉ። ሁለተኛ ነጥባችን ወይም ሁለተኛው ደረጃችን የሚፈልገው የተወደዳችሁ ክርስቲያኖች ኃጢአትን መተው ነው። ቀስ በቀስ በአንድ ጊዜ አይደለም፣ ቀስ በቀስ መቀነስ። በጣም ከቀላሉ ጀምራችሁ በእናንተ አሁናዊ ቁጥጥር ውስጥ ካሉት ጉዳዮች ጀምራችሁ በደላችሁንና ኃጢአታችሁን መቀነስ። ቀላሉ ውሸት መቀነስ፣ መሐላ መቀነስ፣ ማማት ሐሜት መቀነስ፣ ስንፍናን መቀነስ፣ መተኛትን መቀነስ መተው። ሶስተኛውና ቀስ እያልን ደግሞ የምንደርስበት ኃጢአትን ፍጹም መጥላት ነው። እስክንጠላ እስክንጸየፈው ነው። እሱ የፍጹማን ማዕረግና ደረጃ ሊሆን ይችላል፣ ግን ፍጻሜያችን ያ ነው። መነሻችን ግን ማሰብና መፈለግ ነው። ኦርቶዶክሳውያን ማሰብና መፈለግ ነው። የተወደዳችሁ ክርስቲያኖች እንዳትረሱ፣ መውደቅ አዳማዊ ነው። ደግሞ አለው አባቶቻችን እንዳስተማሩን በኃጢአት መውደቅ እንደ አዳም ነው፣ ወድቆ አለመነሳት ግን እንደ ዲያብሎስ ነው ይላሉ። እንደወደቀው እንደ አዳም ልትወድቅ ትችላለህ፣ እንደወደክ ግን እንደ ዲያብሎስ ለምን ትቀራለህ ነው የሚሉት አባቶቻችን። እንደሱ ነው የሚሉት። ምእመናን እኔና እናንተ እግዚአብሔርን ሊመጥን የሚችል ልዕልናና ንጽህናን ላናገኝ እንችላለን ምድር ላይ። በሰማይም የሚመጥነው ምንም ነገር የለም። ግን ይውላችሁ ንስሐ በመግባት እግዚአብሔርን መለማመጥ፣ ደጅ መጥናት፣ ፍቅራችንን ማሳየት፣ መፈለጋችንን ወደሱ በመጓዝ ማረጋገጥ፣ ትንሽ ደጅ መጥናት ንስሐ በመግባት እንጂማ እውነት እንነጋገር ከተባለ እንኳን እኔና እናንተ ፀሐይና ጨረቃ እንኳን በፊቱ ንጹሃን አይደሉም ተብሎ ተጽፏል። ደግሞ አለው ሳያቋርጡ የሚሽከረከሩ ሳይፎርሹ የሚበሩ ፀሐይና ጨረቃ እንኳን በፊቱ ንጹሃን አይደሉም። ይልቁንም ኃጢአትን እንደ ውሃ የምንጠጣ እኔና እናንተ ምንኛ እናንስ። ምእመናን ምናልባት አንዳንድ ጥያቄ ሊኖራችሁ ይችላል። ያልከን ነገር ገብቶናል፣ ግን ደግሞ ደጋግመን እንበድላለን፣ ደጋግመን እንወድቃለን፣
ደጋግመን እነሳለን። ይሄንን ነገር ጠርቀምቀም አድርገን አንድ ጊዜ እንደ ሪፖርት እንደ ፋይናንሻል ሪፖርት የሆነ ጊዜ ላይ ብንዘጋው አይሻልም? ብንወድቅስ? እንደገና ኃጢአት ብንሰራስ? ንስሐ ገብተን ስጋው ደግሞ ተቀብለን እንደገና ኃጢአት ብንሰራስ? የብዙ ወጣቶች ጥያቄ ነው የሚያሸሸን። እንደገና ብወድቅስ? እንደገና ብበድልስ? መውደቅ አዳማዊ ነው። ወድቆ አለመነሳት ግን ዲያብሎሳዊ ነው። ምእመናን እዩ፣ እግዚአብሔር እኮ ንስሐን የሰጠን። ንስሐ ደግሞ የምትደገም ምስጢር መሆኗ እግዚአብሔር እንደምንወድቅ እንደምንነሳ ስለሚያውቅ አይደል? ጻድቅ 7 ጊዜ ወድቆ 7 ጊዜ ይነሳል ይላል የእግዚአብሔር ቃል። ዳግመኛም እንዲህ ይላል፣ የወደቁ አይነሱምን? የሳቱስ አይመለሱምን? ይላል። እግዚአብሔር ምንኛ ቸር አባት፣ መሐሪ፣ ይቅር ባይ ጌታ መሰላችሁ። ሁል ጊዜ የኔና የናንተን መምጣት ነው የሚጠብቀው እግዚአብሔር። እንኳን እግዚአብሔር እናታችሁ ደጋግማ ይቅር ትላችሁ የለ? እንኳን እግዚአብሔር አባታችሁ ደጋግሞ እድል ይሰጣችሁ የለ? ከአባት በላይ አባት ነው፣ ከእናት በላይ እናት ነው እግዚአብሔር። ለዚህ ነው የወደቀ አይነሳምን? የሳተስ አይመለስምን? እንደጀመረ ይጨርሰኝ ማለት አለብን። ምእመናን ብትወድቁ ትነሳላችሁ፣ ብትደክሙ ትበረታላችሁ፣ ብትሳሳቱ ትታረማላችሁ። እንደገና እንደገና ወደ አባ ቢሾይ የመጣ አንድ መነኮስ አባ ቢሾይን እንዲህ ብሎ ጠየቀው አሉ። አባቴ ሆይ። አቤት። እስከ መቼ ብዙ ጊዜ እየተሰነካከልኩ ኖራለሁ? እስከ መቼ እየወደቅኩ እየተነሳው ኖራለሁ አሉ። አባ ቢሾይም እስክትሞት ድረስ አሉ። ወዳጄ ኃጢአት እስክንሞት ድረስ ላይረቀን ይችላል እና ኃጢአት እስክንሞት ድረስ ካራቀና ካለቀቀ እስክንሞት ድረስ ንስሐ ሳንገባ በደሙ እና በስጋው ሳንታረቅ ስርየተ ኃጢአት ሳናገኝ ልንኖር ነው ብቻችንን። እንደዚሁ ቅድም እንዳልኳችሁ ቤቱ ተዝረክርኮ ትኋንና ተባይ ሞልቶ ልንኖር ነው። እግዚአብሔርን አባረነው፣ ዲያብሎስን አሳርፈነው ልንኖር ነው። ክርስቶስን በር ላይ አስቆመነው፣ ዲያብሎስን አስተናግደን ልንኖር ነው። እግዚአብሔርን እያስቀናን ከዲያብሎስ ተፋቅረን ልንኖር ነው። አባ እንጦንስን ወደ ምናኔ ካፈጠኑት ነገሮች አንዱ የሁለት ሕፃናት ጨዋታ ነው ይባላል። ምን አሉ ይባላል? ሕፃናቱ ሲጫወቱ እንዲህ አሉ ይባላል፣ እኛ እንወደዋለን እሱ ይጠላናል፣ እኛ እንጠላዋለን እሱ ይወደናል፣ ማን ነው ይባባላሉ አሉ። አባ እንጦንስ ቆመ፣ ጨዋታቸውን ሰማ፣ ተረጎመው። ምን አላሉ? እኛ እንወደዋለን እሱ ይጠላናል፣ ዲያብሎስ ነው። እኛ እንጠላዋለን እሱ ይወደናል፣ ክርስቶስ ነው አለና ወደ ብናኔው ፈጠናሉ። የሚጠላንን ዲያብሎስን እስከመቼ ያስደሰተን ይወደን መስላችኋል? ለገሃነመ እሳት አብረነው ማሟሟቂያ እኮ ሊያደርገን ነው። የሚወደን ክርስቶስ ደግሞ አይናችንን ያያል፣ መመለሳችንን ያያል፣ እጆቹን ዘርግቷል። እንደውም እውነት እንነጋገር ከተባለ በሩን ነው የሚያየው። ገቡ ቀሩ፣ መጡ ቀሩ፣ ገቡ ወጡ፣ ዳኑ ተኮነኑ፣ አመለጡ ተያዙ፣ ያነከስን እንኳን ብንመጣ በሩን አይደል የሚያየው? ብንወድቅስ እንነሳለና። የተወደዳችሁ ክርስቲያኖች ንጹህ እስክትሆኑ ነው የምትጠብቁት። መቼም ንጹህ አትሆኑም። መርዶም ከሆነ ላርዳችሁ ንጹህ የምትሆኑት ግን ወደዚህ ስትቀርቡ ነው። ወደ መስዋዕቱ ስትቀርቡ፣ ወደ ንስሐ ስንቀርብ ነው ንጹህ ምን ሆነው። መጽሐፈ መነኮሳት በቤቱ ውስጥ ሆነ ድል ያልነሳውን ሰይጣን ከቤቱ ውጭ ሆነ እንዴት ድል ትነሳዋለህ ይላል። ወዳጄ በንስሐ ውስጥ ሆነ እንኳን ድል ለመንሳት እንዴት ከባድ ነው። እንኳን ከንስሐ ውጭ ሆነ ከቤቱ ርቀ ማሸነፍ በጣም ከባድ ነው፣ እንኳን ቤት ውስጥ ሆነ። የተወደዳችሁ ክርስቲያኖች ራሱ እግዚአብሔር በቤቱ የኖርን ስንመላለስ ራሱ ፍጹማን ያደርገናል።
ንጹህ ህይወት መኖር ትፈልጋላችሁ? ግድ የላችሁም። ከረከሰችው ከዚህ ህይወት እንጀምር። ንጹህ ጸሎት የምትጸልዩት ደካማ ጸሎት ከመጸለይ፣ የረከሰው ጸሎት ከመጸለይ፣ ብርቱ ጾም የምንጾመው ከደካማ ጾም ጀምረን፣ ምርጥ የንስሐ ህይወት የሚኖረን ደካማ ከሆነች የንስሐ ህይወት። እግዚአብሔር ምንኛ ቸር ነው። እጆቹን ዘርግቶ ነው የሚጠብቀን። ይታቀፈናል። የት ባዝናችሁ እኔ መጣችሁት ብሎ በጨንገር አይገርፈንም፣ ይሸከመናል። የጠፋውን በግ የሚሸከም እረኛ እንደ ጌታችን ያለ ማን ነው? ሻካራ ቃል የለው። ቅዱስ ጴጥሮስን አታስታውሱም? አጥፍቶ ሲመጣ ወዳጆቼ በጣም የሚደንቅ ነገር ልንገራችሁ። መጽሐፍ ቅዱስ ላይ በዛ በዮሐንስ ወንጌል ምዕራፍ 13 ላይ ጌታችን ሊሰቀል ሲል እግራቸውን ሲያጥባቸው በምሴተ ሐሙስ ቃሉ እንዲህ ብሎ ነው የሚጀምረው። ምን ይላል መሰላችሁ? እግራቸውንም ሊያጥብ ጀመረ ነው የሚለን። ጀመረ። ለምን መሰላችሁ ጀመረ የሚለው? ቆሽሸው እንደገና ይመጣሉ። ደግሞስ ቤተክርስቲያን እስከ ህልቀተ ዓለም ልጆቿን እያጠበች ትቆያለች። እሱ የጀመረውን እነዚሁ ካህናት ሲያጥቡ ይከርማሉ። እንዴ እንደሚቆሽሹ እያወቀ እኮ ነው እግራቸውን ያጠባቸው። አቧራ እንደገና ይዘው እንደሚመጡ እያወቀ እኮ ነው መበሻ ይዞ ያደረቃቸው። ግዴላችሁ ቅዱስ ጴጥሮስ ከዛ ሁሉ በኋላ ሲመጣ ጀርባውን የሰጠው ሻካራ ንግግር የተናገረው ደግሞም የተቆጣው መሰላችሁ? ትወደኛለህ ወይ እኮ ነው ያለው። ምን አይነት ፍቅር የሆነ አምላክ ነው! እህቴ ወይ ትወጂኛለሽ ወይ እኮ ነው የሚልሽ። አሁን ትወደኛለህ ወይ በድለህ ትወደኛለህ ወይ? ምን አይነት ተለማማጭ ፍቅር የሆነ አምላክ ነው! አይንህን እያየ እንደገና ትወደኛለህ፣ እንደገና ታፈቅረኛለህ። 3 ጊዜ ሲሉ እኮ ነው የደነገጠው። ጌታ ሆይ እንደምወድህ አንተ ታውቃለህ። በቃ ያ ሁሉ ሆኖ እንኳን ከሙታን ተለይቶት ሲነሳ ከዚያ ሁሉ ሚስጥር ጴጥሮስን ማረሳው ጌታችን ለወንድሞቼ ንገሪያቸው ነው ያላት። እንዴት ይደንቃል! ብንወድቅ እንነሳለን፣ አይዟችሁ። ብንደክም እንበረታለን፣ አይዟችሁ። ብንሳሳት እንታረማለን፣ አይዟችሁ። በር የሚዘጋ የሚያባርር አምላክ የለንም፣ ይቀበለናል። ብዙዎች የምንፈራው ለዚህ ስለሆነ ነው። እንደውም ልንገራችሁ፣ በኃጢአት እንደገና ላለመውደቅ ትፈልጋላችሁ? እንፈልጋለን። እንግዲያውስ እንዲህ እናድርግ። በኃጢአት ደጋግመን ላለመውደቅ እውነተኛ መፍትሄው ንስሐ መግባት ነው። እውነተኛ ኃይል ማግኘት ነው። አሁን እኮ ከኃይሉ ማሰራጫ እኮ ተለያይተን እኮ ነው። ይሄ ምንድነው የሚባለው? ይሄ ምንድነው? ኔትወርክ አቬሌብል ምንድነው? ኖ ኔትወርክ አቬሌብል ነው የሚለው ነው። እንደሱ እኮ ነው። ስትደውል አይሰራም። ለምን? ከማሰራጫ ክልል እንደውም አንድ ሰሞን እንደሱ እያለች ታደርቀን ነበር። ምን ነበር የምትለው? ቃሉን ኤግዛክትሊ ያላቀው የሆነ ነገር ትል ነበር። እግዚአብሔር ይመስገን አሁን ብላኝ አታውቅም። በምን እንደሆነ አላውቅም፣ ግን ከአገልግሎት መስጫ ገብታችኋል። ያልገባችሁ መስሏችሁ ነው ተጠባበቁት። ኃይል የሚያጥርህ ለዛ ነው። የመጣው የሄደው ሁሉ የሚጥልህ ለዛ ነው። ከኃይል ማሰራጫው ጋር ተቆራርጠሃል። እንዳትወድቅ ትፈልጋለህ? ወደ ኃይል ማሰራጫው ና። ስጋውን ደሙን ያዘው ጋር እንኳን ፍጽምት ሆነች በአዲስ ኪዳን፣ በዛች በብሉይ ኪዳን እንኳን ሞት ያልፋቸው ነበረ። መቃንና ጉበናቸው ላይ እስራኤላውያን ደሙን ቀብተውት ሞት ያልፍ ነበር፣ አይገባም። ኃጢአት ድል አይነሳም፣ አያሸንፍም። ትበረታለህ። በሩን ስትከፍት የምትወጣው አንተ ብቻህን አይደለም፣ መድኃኔዓለም አለ ቤት ውስጥ። በቃ እንዴት በሱ ፊት ይቆማል? ምን ኃይል ያገኛል? እውነት ላለመውደቅ ከፈለግን ምን እናድርግ ካላችሁኝ፣ ይሄው እንደዚህ እናድርግ። እንደውም አባቶቻችን የሚመክሯት አንድ ግሩም ምክር አለች። ምን ይላሉ?